So our today's lesson is going to be about factors affecting enzymes. So enzymes መጀመሪያ እንዳየናቸው they are very sensitive, especially ደግሞ optimum temperature እና pH ላይ ካልሆኑ they are not in the best activating ወይም ደግሞ ሌሎች ኬሚካሎችን ካታላይዝ የማድረግ አክሽናቸው በጣም ሎ ነው የሚሆነው ማለት ነው። ሶ በዋናነት key factors which affect enzymes ከምንላቸው ውስጥ ደጋግመን እንዳነሳ ነው ቴምፕሬቸር ይጠቀሳል። ሶ ቴምፕሬቸር ምንድነው? ኦፕቲመም ቴምፕሬቸር ላይ ካልሆነ በስተቀር ኢንዛይሞች አክቲቬትድ ሆነው ላይሰሩ ይችላሉ ብዙ ጊዜ። ሶ ቴምፕሬቸር ኢዝ ቬሪ ክሩሻል ማለት ነው። ስለዚህ በጣም ሃይ ከሆነ ዲኔቸርድ የመሆን ቻንስ አላቸው። ቱ ሎ ከሆነ ደግሞ ስሎ ሪአክሽን ወይም ደግሞ አክቲቭ ያለ መሆን ቻንስ አለ ማለት ነው። ሶ we have to know how to regulate our temperature. So the second one is pH. pHም እንዳለው ቦዲያችን ውስጥ አሲዲቲ እና አልካላይኒቲ ባላንስድ ካልሆነ ኢንዛይሞቻችን ዲኔቸርድ ወይም ደግሞ ኦሪጂናል ሼፓቸው ሉዝ ሊያደርጉ ይችላሉ። ይሄ ደግሞ እንዳይፈጠር we have to maintain our pH ማለት ነው። ሶ ቱ አሲዲክ ወይም ቱ አልካላይን ከሆነ there is a chance ኢንዛይሞቻችንን ሼፓቸውንም ፈንክሽናቸውንም ሉዝ የምናደርግበት ማለት ነው። ሶ the third factor is substrate concentration ነው። ሶ substrate concentration ምንድነው? substrate ከማጋር ነው ባይንድ የሚያደርገው ከአክቲቭ ሳይት ኦፍ ኢንዛይም ጋር ነው። ሶ the more the substrate concentration the more ካታላይዝ የሚደረጉ ኬሚካል ሪአክሽኖች ይኖሩናል። ስለዚህ ኢንዛይማቲክ አክሽኑን ያፋጥነዋል። ሎ ደግሞ ከሆነ the vice versa ማለት ነው፣ ተመሳሳይ ነው የሚሆነው። ሶ this is how substrate concentration affect የሚያደርገው። ኢንዛይም ኮንሰንትሬሽን ላይ more enzymes ካለን especially when there is more available የሆኑ substrates ካለን there is going to be higher የሆኑ ወይም ደግሞ higher rate of chemical reaction ወይም ደግሞ enzymatic action ይኖረናል if enough substrate is present ማለት ነው። so it's the same with the substrate concentration። አምስተኛው ላይ ኢኒቢተርስ የምንላቸው ናቸው። ኢኒቢተርስ ማለት ቅድም እንዳላቸው ኮምፒቲቲቭ ሊሆን ይችላል፣ ነን ኮምፒቲቲቭ፣ አንኮምፒቲቲቭ፣ አክቲቭ ሳይቱ ላይ ሊሆን ይችላል ኦር ነን አክቲቭ ሳይቱ ላይ ባይንድ እያደረጉ ኢንዛይሙን ሬጉሌት ወይም ደግሞ አፌክት ሊያደርጉት ይችላሉ ማለት ነው። አብዛኛውን ጊዜ ኢኒቢተርስ ካልን ምንድነው የሚያደርጉት? ኢንዛይማቲክ አክቲቪቲውን መቀነስ ነው። ሶ አሁን ለምሳሌ ሪቨርሰብል የምንለው ትሪፓይናል ፎር ኤችአይቪ ኦር ኢሪቨርሰብል ደግሞ ፐርማነንትሊ የሚያደርገዋል። ቅድም ምን ተባብላን? ሁለት አይነት ኢኒቢሽን አለ። ሪቨርሰብል ማለት እነ ኮምፒቲቲቭ ነን ኮምፒቲቲቭ ነው። አሁን ይሄ ትሪፓናቪር ፎር ኤችአይቪ የምንለው ሪቨርስ የሚደረግ ኢኒቢሽን ነው። ለኢሪቨርሰብሉ ግን አሁን ለምሳሌ ፐርማነንትሊ ኢንዛይሙን ዲሴብል ልናደርገው እንችላለን ማለት ነው። The sixth one is the radiation damage of the enzyme structure. ጨረር ከበዛ ስፔሻሊ ደግሞ ዩቪ ሬ ከበዛ ልክ እንደ ቴምፕሬቸር እና ፒኤች it will affect the shape of the enzyme which will cause denaturation ማለት ነው። ወይም ደግሞ ሙቹዌሽንም ሀፕን ሊያደርግ ይችላል። ሙቹዌሽን ማለት የጂን ስትራክቸር ኦፍ the enzyme ይለወጣል ማለት ነው። ዋተር ነው። ዋተር ደግሞ ኤክሰስ ከሆነ ሶሉቢሊቲ ላይ እንዳየ ነው አሁን ዋተር ሶሉብል የሆኑ ኢንዛይሞች ኤክሰስ ከሆነ ልክ እንደ ቴምፕሬቸር እና ፒኤች even though it's rare አፌክት ያደርገዋል። ስለዚህ ዲኔቸር የማድረግ ቻንስ አለው። ቱ ሊትል ወይም ቱ ማች ኢምፔር ፈንክሽን ሊያደርግ ይችላል ማለት ነው። የመጨረሻው ደግሞ ኢንድ ፕሮዳክት ወይም ደግሞ ፊድባክ ኢኒቢሽን የምንለው ነው። ኢንድ ፕሮዳክት ወይም ፊድባክ ኢኒቢሽን የምንለው አንድ ኢንዛይም የሆነን ሰብስትሬት ጋር ባይንድ አድርጎ የሆነ ኬሚካል ሪአክሽን ከተካሄደ በኋላ አንድ ፕሮዳክት ፎርም ይደረጋል። ያ ፕሮዳክት መልሶ መጥቶ ይሄንን ኢንዛይም ኢኒቢት ማድረግ ሲችል this is known as ኢንዛይም ወይም ኢንድ ፕሮዳክት ኢኒቢሽን ይባላል ማለት ነው። ሶ አላማው እንዴት ነው? ይሄ ፊድባክ ኢኒቢሽን አንዴ ያ ኢንዛይም ራሱ ካታላይዝ ባደረገው ኬሚካል ሪአክሽን የተፈጠረ ፕሮዳክት ያ ፕሮዳክት መጥቶ ኢንዛይሙን ኢኒቢት ካደረገው that's how ሬጉሌት የሚደረገው ይሄ ሰልፍ ሬጉሌቲንግ ሜካኒዝም ነው። ስለዚህ ራሱን በራሱ ኢንዛይሙ ኢኒቢት እንዲደረግ ማድረግ ነው ማለት ነው። ለምሳሌ ትሪፓናቪር ኤችአይቪ ድረግ ይሄ ሪቨርሰብል የሆነ ኢኒቢሽን ኢንድ ፕሮዳክት ኢኒቢሽን ነው የሚሰራው ማለት ነው። ፋክተርስ አፌክቲንግ ኢንዛይም በሚለው ሌሰን ውስጥ እንግዲህ ያየናቸው እነዚህን ይመስላሉ። 8 የሚያክሉ ፋክተሮች አይተናል። እያንዳንዳቸው በጣም ከበዙ ወይም በጣም ካነሱ ኢንዛይሙን ያው አክቲቭ እንደማይሆን ነው ያየነው። So this is the end of our lesson. Our next lesson ደግሞ የሚሆነው it's going to be the kinetics of enzymes. Till then